በባህር ዳር ዘንዘልማ አካባቢ በተፈጸመ የደፈጣ ጥቃት የምዕራብ እዝ ከፍተኛ አመራር የሆኑት ኮሎኔል ተስፋዬ መገደላቸውንና አንድ ከፍተኛ ወታደራዊ ባለስልጣንም ከነአጃቢዎቻቸው መቁሰላቸው ተነገረ። ወታደራዊ ምንጮች የዓይን እማኞችና የሐኪም ቤት ምንጮች እንዳረጋገጡት በባህር ዳር ዙሪያ ወረዳ ጣና ሮቢት ቀበሌ ላይ ከሁለት ዓመት በፊት ተቋርጦ የነበረውን የመከላከያ ሰራዊት የባህር ኃይል ቢሮ ግንባታን እንደገና እንዲያስጀምሩ የተሰጣቸውን ኃላፊነት ለማስፈጸም ሲንቀሳቀሱ የነበሩት የምዕራብ እዙ ከፍተኛ አመራር ኮሎኔል ተስፋዬ ግንቦት 9 ቀን 2017 ዓ.ም ከቀኑ 7 ሰዓት ላይ በወታደራዊ ፓትሮል ከዘንዘልማ ወደ ጣና ሮቢት ሲጓዙ በተፈጸመባቸው የደፈጣ ጥቃት ሕይወታቸውን አጥተዋል። ጉዳዩን በተመለከተ ዝርዝር መረጃ ከባህር ዳር ግንባር ተሰምቷል፣ ተሰሙታላችሁ። በአማራ ክልል በተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። በመተማ የጦር ካምፑ ላይ በሌሊት ጥቃት መፈጸሙን የፋኖ የመረጃ ምንጮች አስታውቀዋል። በሌላ በኩል አብይ አህመድ እመረዋለሁ የሚለው ህዝብ ላይ ያመፀ መሪ ነው ሲሉ የአማራ ፋኖ ብሔራዊ ኃይል አፋባሃ ጠቅላይ ኮማንድ አባል አርበኛ አስረስ ማረዳምጤ አስታውቀዋል። በዝርዝር መረጃችን ተሰሙታላችሁ። የኢትዮጵያ የጤና ባለሙያዎች አድማ ቀጥሏል። የጤና ባለሙያዎቹ በነገው ዕለት ሙሉ በሙሉ ስራ የሚያቆም አድማ ያደርጋሉ ተብሎ የሚጠበቅ ሲሆን በከፊል የጀመሩት አድማ ዛሬም ተጠናክሮ ቀጥሏል። የኢትዮጵያ የሕክምና ባለሙያዎች ማህበር ደግሞ የታሰሩት እንዲፈቱና አስቸኳይ የሆነ ሀገር አቀፍ ውይይት መንግስት እንዲያደርግ ጥሪ ያቀረበ ሲሆን አሁን ላይ አገዛዙ የሚፈጽማቸው አፈናዎች ቀጥለዋል። በዝርዝር መረጃችን ያዝነው ሌላኛው ጉዳይ ነው። ሰላም ጤና ይስጥልን። በመላው ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃዎቹ ተሻገርን። እስከ መጨረሻው ተከታተሉን። በባህር ዳር ዘንዘልማ አካባቢ በተፈጸመ የደፈጣ ጥቃት የምዕራብ እዝ ከፍተኛ አመራር የሆኑት ኮሎኔል ተስፋዬ መገደላቸውንና አንድ ሌላ ከፍተኛ ወታደራዊ ባለስልጣን ከነአጃቢዎቻቸው መቁሰላቸው ተነገረ። ወታደራዊ ምንጮች የዓይን እማኞችና የሐኪም ቤት ምንጮች እንዳረጋገጡት በባህር ዳር ዙሪያ ወረዳ ጣና ሮቢት ቀበሌ ላይ ከሁለት ዓመት በፊት ተቋርጦ የነበረውን የመከላከያ ሰራዊት የባህር ኃይል ቢሮ ግንባታ እንደገና እንዲያስጀምሩ የተሰጣቸውን ኃላፊነት ለማስፈጸም ሲንቀሳቀሱ የነበሩት የምዕራብ እዙ ከፍተኛ አመራር ኮሎኔል ተስፋዬ ግንቦት 9 ቀን 2017 ዓ.ም ከቀኑ 7 ሰዓት ላይ በወታደራዊ ፓትሮል ከዘንዘልማ ወደ ጣና ሮቢት ሲጓዙ በተፈጸመባቸው የደፈጣ ጥቃት ሕይወታቸውን አጥተዋል። ከኮሎኔል ተስፋዬ ጋር አብረው ሲጓዙ የነበሩት የባህር ኃይል ቢሮ ግንባታ ስራ አስኪያጁ አቶ መሰረትና የሁለቱም ባለስልጣናት ቀይ ቦኔት ለባሽ አጃቢዎቻቸው ከባድ የመቁሰል አደጋ ደርሶባቸው ወደ ሕክምና ተቋማት ተወስደው እየታከሙ መሆናቸውን የሐኪም ቤት ምንጮች ጠቁመዋል። ባለስልጣናቱ እንቅስቃሴ በሚያደርጉበት ጊዜ በዲሽቃና በከባድ መሳሪያ ጭምር ታጅበው የነበረ ቢሆንም ከነአጃቢዎቻቸው ከድንገተኛ ጥቃቱ ሊተርፉ አልቻሉም ሲሉ የዓይን እማኞች አረጋግጠዋል። በመከላከያ ባለስልጣናቱ ላይ ለተፈጸመው ለዚህ ጥቃት በአማራ ፋኖ ብሔራዊ ኃይል የባህር ዳር ብርጌድ ኃላፊነቱን ወስዷል። ጥቃቱን ተከትሎ የብርጌዱ የህዝብ ግንኙነት መምሪያ ባወጣው መግለጫ የብርጌዳችን ኃይሎች የመከላከያ አዛዦቹንና በህዝባችን ላይ ጥቃት ሲያስፈጽሙ የቆዩት እነ ኮሎኔል ተስፋዬ ሲያደርጉት የነበረውን እንቅስቃሴ በቅርበት በመከታተል እርምጃ ወስደዋል ብለዋል። ጉዳዩን አስመልክቶ ከመከላከያ በኩል እስካሁን የተሰጠ መግለጫም ሆነ ማስተባበያ የለም።
በሌላ በኩል በቢቸና ከተማ የሚሊሻ አባላት በፋኖ በተፈጸመባቸው ጥቃት ሲገደሉ በሸበል በረንታ የዱሃ ከተማ ደግሞ በምሽት ጥበቃ ላይ የነበሩ 10 የሚሊሻ አባላት በፋኖ ኃይሎች ተይዘው መወሰዳቸውን የአማራ ፋኖ ብሔራዊ ኃይል ጎጃም 8ኛ በላይ ዘለቀ ክፍለ ጦር አስታውቋል። በተመሳሳይ በጎንደር ቀጠና መተማና ጎንደር ከተማ ዙሪያ ያለው የፊት ለፊት ውጊያና የካምፕ ላይ ጥቃት መቀጠሉ ታውቋል። በምዕራብ ጎንደር ዞን መተማ ወረዳ ኮኬት የሚገኘው ያገዛዙ ጦር ሰፈር ላይ የፋኖ ኃይሎች በሌሊት በፈጸሙት ድንገተኛ ጥቃት በርካታ ያገዛዙ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲሉ የአካባቢው የመረጃ ምንጮች ነግረውናል። በወረዳው ኮኬት ከተማ አቅራቢያ ሲንቀሳቀስ የነበረ ያገዛዙ ጦርም በተመሳሳይ በፋኖ ኃይሎች ውጊያ ተከፍቶበት ከፍተኛ ጉዳት ደርሶበታል ተብሏል። በተያያዘም በጎንደር ከተማ ዙሪያ ወረዳ ለስምሪት ከወጣ ያገዛዙ ጦር ጋር ለሰዓታት ውጊያ ማድረጋቸውን የፋኖ ኃይሎች አስታውቀዋል። በወሎ ቀጠናም በአምባሰል ተራሮች ዛሬ ከማለዳ ጀምሮ ተከታታይ የከባድ መሳሪያ ድብደባ እየተፈጸመ ይገኛል ሲሉ ነዋሪዎች ተናግረዋል። በተለይም በውርጌሳ ውጫሌና መርሳ አካባቢዎች በሚገኙ ተራራማ አካባቢዎች የተጠናከረ የከባድ መሳሪያ ድብደባ አለነ ያሉት ነዋሪዎቹም በክልሉ በቀጠለው ጦርነት በሰሜን ሸዋ ዞን መኮይ ከተማ በተከታታይ በተፈጸመ የቦምብ ጥቃት የአካባቢው የብልጽግና ባለስልጣናት መቁሰላቸውን በከተማዋ ቅርብ ርቀት 44ቱ የተባለ አካባቢ በነበረው ውጊያ ደግሞ ያገዛዙ ጦር ላይ ከፍተኛ ጉዳት መድረሱን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አስታውቋል። በሌላ በኩል አብይ አህመድ እመረዋለሁ በሚለው ህዝብ ላይ ያመፀ መሪ ነው ሲሉ የአማራ ፋኖ ብሔራዊ ኃይል አፋባሃ ማዕከላዊ ኮማንድ አባል አርበኛ አስረስ ማረ ዳምጤ አስታውቀዋል። አርበኛ አስረስ ማረ ዳምጤ አብይ አህመድ የሀገሪቱን ጦር አማራ ላይ አሰማርቶ ዘር መጨፍጨፉ አልበቃ ብሎ የትግራይና የአማራን ህዝብ ሌላ የጦርነት አዙሪት ውስጥ ለመክተት ምራቁን በመዋጥ ላይ ነው ሲሉ አስታውቀዋል። ይህንን አውዳሚ ሐሳብ ተቀብሎ ለአብይ አህመድ የቅዠት እቅድ ማስፈጸሚያ ራሱን ያዘጋጀ ቢኖር የህልውና ትግሉ ጸር ነው ብለዋል። ህዝብ ላይ ሽብር እየፈጸመ ያለ ወራሪ አገዛዝ በነደፈው የጦርነት ፕሮጀክት ተሳታፊ መሆን የሚፈልግ ካለ የነጻነት ታጋይ ሳይሆን የአብይ አህመድ መሳሪያ መሆን የሚፈልግ ብቻ ነው ሲሉ ነው አርበኛ አስረስ ማረ ያስታወቁት። አብይ አህመድ የኢትዮጵያ መሪ ተብሎ የተቀመጠ ሰው ሆኖ እያለ ሙሉ ጊዜውን የሚያሳልፈው ግን የእርስ በርስ ጦርነቶችን በማዋለድና በማዛመት ነው። ከዚህ የተረፈውን ጊዜ የድሮን ቃቃ ይጫወትበታል ብለዋል አርበኛ አስረስ ማረ ዳምጤ። ከሰሞኑ ወደ ብልጽግና እየገቡ ነው የተባሉትን የፋኖ አባላትን በተመለከተ የተናገረው አርበኛው ትግሉ ያጭር ጊዜ ግርግር መስሎት የተቀላቀለ ከማናንሽ በሚል ፉክክር ራሱን አመራር አድርጎ የቆየ በሌሎች ኃይሎች ግፊት ሜዳውን ያጣበበና አስቀድሞ አሰላለፉ ከጠላት ብዙም ያልራቀው ቡድንና ግለሰብ እዚህም እዛም እየተንሸራተተ ነው። ያንዳንዶቹ አሳዛኝ ነው። እዚህ እየተዋወቀን ጉልበታችንን በውስጥ ጉዳይ እንዲባክን ባያደርጉ መልካም ነበር ብለዋል። የሆነ ሆኖ ዳገቱ ላይ መዛል መክዳትና በባንዳነት መሰለፍ በየትኛውም ትግል ውስጥ የሚከሰት ጉዳይ ነው ብለዋል። ይሉኝታ ያልተፈጠረበት የአብይ አህመድ አገዛዝ ለከዳተኞችና ለባንዳዎች የፈጠረላቸው ምክንያት ህወሓት ጋር ጦርነት ልንገጥም ስለሆነ ከብልጽግና ጎን መሰለፍ ያስፈልጋል የሚል ነው ብለዋል። አዲሱ የማደናገሪያ ስልት መሆኑ ነው ሲሉ አርበኛ አስረስ ማረ በፌስቡክ ገጻቸው አጋልጠዋል። ትግሉን የከዳ ሁሉ ከባንዳነት የተለየ ስም የለውም ሲሉም ተናግረዋል። በሌላ በኩል አገዛዙ በክልሉ የተለያዩ ቀጠናዎች በቀጣይ በፋኖ ላይ ልንወስደው ስለሚገባ እርምጃ እንወያይ በሚል የጦር አዛዦችና ከፍተኛ የብልጽግና አመራሮች የሚሳተፉበት ውይይት እያደረገ እንደሚገኝ ታውቋል። በክልሉ የብልጽግና ምክትል ርዕሰ መስተዳደር አብዱ ሁሴን ኮምቦልቻ ከተማ ላይ በተደረገ ስብሰባ ላይ ጽንፈኛው እየከሰመ ነው ሲሉ ተናግረዋል።
ሆኖም እየከሰመ ነው ያሉትን ኃይል ለመታገል በሚል ያገዛዙ ጦር ሰሜን ምስራቅ እዝ አዛዥ ሌተናንት ጀነራል አሰፋ ቸኮል በተገኙበት እየመከሩ እንደሚገኙ ታውቋል። በሌላ መረጃ የኢትዮጵያ የጤና ባለሙያዎች አድማ ዛሬም ቀጥሏል። የጤና ባለሙያዎቹ በነገው ዕለት ሙሉ በሙሉ አድማቸውን ያሰፋሉ ተብሎ የሚጠበቅ ሲሆን አሁን ላይ ያለው ችግር በመንግስት በኩል አሳሳቢ ደረጃ ላይ ደርሷል ነው የተባለው። የኢትዮጵያ ሕክምና ባለሙያዎች ማህበር የታሰሩ እንዲፈቱና አስቸኳይ የሆነ ሀገር አቀፍ ውይይት እንዲካሄድም ጥሪ አቅርበዋል። የሀገሪቱን ዜጎች ድሮን በመግዛት የሚጨፈጭፈውና ራሱን ደግሞ ድሮን በመከራየት በሰማይ ላይ ካላያችሁኝ በማለት ፎቶውን አየር ላይ የሚለጥፈው አብይ አህመድ የሚመራው መንግስት ለዜጎች ጥያቄ ምላሽ መስጠት አልቻለም። በዚህም ምክንያት ዜጎች ጥያቄያቸውን ለማስመለስ አድማ ማድረግን ጨምሮ ወደ ጦር ግንባር እየዘመቱ ይገኛሉ። የጤናው ዘርፍ ባለሙያዎች ጥያቄያቸውን ለማስመለስ የጀመሩት የከፊል አድማ ዛሬ በሙሉ በሀገሪቱ አካባቢዎች ተንሰራፍቶ ቀጥሏል። የኑሮ ሁኔታችን ይታይ፣ ደሞዛችንና አጠቃላይ የሥራ ክፍያችን ይሻሻል ያሉት ሐኪሞች የነጭ ጋውን ንቅናቄ የሚል አድማ ከጀመሩ ሰነባብተዋል። ይህ አድማ ከጀመረ ጊዜ ጀምሮ አገዛዙ በመላ ሀገሪቱ በርካታ የጤና ባለሙያዎችን ያሰረና ያፈነ ሲሆን በሽብርና በጽንፈኝነት ፈርጆ ለማሸማቀቅ ቢሞክርም ሐኪሞቹ ግን አድማቸውን ቀጥለዋል። ታዲያ የሐኪሞች ማህበራትና የሚመለከታቸው ተቋማትም ጥያቄያቸው እንዲመለስላቸው በማለት በግልጽ እየጠየቁ ይገኛሉ። የኢትዮጵያ ሕክምና ማህበር ችግሮች ወደ ተባባሰ ደረጃ ከመድረሳቸው በፊት አፋጣኝ የሆነ ሀገራዊ ውይይት ተደርጎ ጥያቄዎች በውይይት እንዲፈቱ ነው የሚፈልገው ይላል። የኢትዮጵያ ሕክምና ባለሙያዎች ማህበር በሀገሪቱ ሐኪሞች እንዲሁም የጤና ባለሙያዎች የሚያነሷቸው ጥያቄዎችን አስመልክቶ የሙያ ማህበራትና ስፔሻል ሶሳይቲው ከጤና ሚኒስቴር ጋር ተከታታይ ውይይቶችን እንዲያደርጉ በማመቻቸት ጉዳዩ ትኩረት እንዲሰጠውና አስቸኳይ መፍትሄ እንዲቀመጥ ያላሰለሰ ጥረት ሲያደርግ መቆየቱን ጠቅሶ የሚመለከተው አካል አሁንም አስቸኳይ ውሳኔ ይወስን ይላል። ሐኪሞቻችን በሚያነሷቸው ጥያቄዎች ማለትም የደሞዝ ማነስ፣ የጥቅማ ጥቅም፣ የሥራ ቦታ ደህንነት እንደ ኢትዮጵያ ሕክምና ማህበር ተገቢ መሆኑን የምንቀበለው ነው ያለው ማህበሩም ለረጅም ጊዜያት ለሚመለከተው ባለድርሻ አካል ጉዳዩን ስናቀርብና ስንሰራበት ቆይተናል ይላል። ሆኖም በአሁኑ ሰዓት የጉዳዩ አሳሳቢነት እየጨመረ በመምጣቱ የሚመለከተው አካል አፋጣኝ መፍትሄ እንዲሰጥበት እንጠይቃለን ብሏል። በሌላ በኩል አቶ ጌታቸው ረዳ ከጦር አዝማችነት እስከ ፖለቲካዊ መገለል የደረሰባቸውን ጉድ የሚተነተን መረጃ ቀጥሎ እናቀርባለን። ለሁለት ዓመት በቆየው የትግራይ ጦርነት ወቅት በሀገር ውስጥና በዓለም አቀፍ መገናኛ ብዙሃን እየቀረቡ የክልሉን ሁኔታ ሲያስረዱ የቆዩት በኋላም የክልሉ ጊዜያዊ አስተዳደር ተደርገው በጠቅላይ ሚኒስትር አብይ አህመድ ተሹመው የነበሩት አቶ ጌታቸው ረዳ አሁን እንደ አሮጌ ቁና ተጥለዋል። ሲመሩት ከቆዩት ፓርቲም ገለል እንዲሉ ተደርገዋል። የአቶ ጌታቸው መገለል በህወሓት ውስጥ ስላለው ጥልቅ ክፍፍል፣ ፖለቲካዊ አሻጥርና የስልጣን ፍትጊያ የሚያሳይ ነው። ይህ ደግሞ ከጦርነት በኋላ ወደ ማገገም መስመር የገባው የትግራይ ክልል ላይ መጥፎ ጥላውን አጥልቷል። ከአዲስ አበባ ዩኒቨርሲቲና ከአላባማ ዩኒቨርሲቲ የተመረቁት የህግ ምሁር የሆኑት አቶ ጌታቸው ረዳ በትግራይ ጦርነት ወቅት የህወሓት ቃል አቀባይነት ሚና ከመጀመራቸው በፊት የኢትዮጵያ መንግስት ኮሙኒኬሽን ጉዳዮች ሚኒስትር ነበሩ። ደም አፋሳሽ ግጭቱን ያስቀረው የፕሪቶሪያ ስምምነት እንደ አውሮፓውያን አቆጣጠር መጋቢት 2023 ከተፈረመ በኋላ አቶ ጌታቸው የትግራይ ጊዜያዊ ክልላዊ አስተዳደርን እንዲመሩ ተሹመው ነበር። ሹመታቸው በግጭት ለደቀቀችው የትግራይ ክልል የለውጥ የርቀ ሰላምና አዲስ ምዕራፍ ምልክት ተደርጎ ተወስዶም ነበር። ተስፋው ግን ዘላቂ ሊሆን አልቻለም። ምንም እንኳን አቶ ጌታቸው ክልሉን ለማረጋጋትና ተጠያቂነትን ለማስፈን ጥረት ያደረጉ ቢሆኑም በራሳቸው የፓርቲ አባላት ከመገፋት አላዳናቸውም። የተለያዩ ምንጮች እንዲሁም በተለያዩ ጊዜያት ራሳቸው አቶ ጌታቸው እንደገለጹት ከሆነ በዶክተር ደብረጽዮን የሚመራው ቡድን ከስልጣን እንዲወገዱ ከፍተኛ አስተዋጽኦ አድርጓል። በአቶ ጌታቸውና በዶክተር ደብረጽዮን ቡድን መካከል ያለው ግጭት ተባብሶ ትልቅ ደረጃ ላይ የደረሰው
ፓርቲው ምክትል ሊቀመንበሩ አቶ ጌታቸው ረዳን ጨምሮ 14 የማዕከላዊ ኮሚቴ አባላት ባልተገኙበት 14ኛውን ድርጅታዊ ጉባኤ ባካሄደበት ጊዜ ነው። እንደ አውሮፓውያን አቆጣጠር መስከረም 2024 ህወሓት አቶ ጌታቸው ረዳን ጨምሮ ሌሎች 15 ከፍተኛ ባለስልጣናትን ከፓርቲው አባረረ። ፓርቲው ለመባረራቸው ምክንያቱ አስተዳደራዊ ችግሮች ናቸው ይበል እንጂ ለጉዳዩ ቅርብ የሆኑ ሰዎች በፓርቲው ውስጥ የተፈጠረውን የስልጣን ግብግብ እንደ ምክንያት ያቀርባሉ። አቶ ጌታቸው ረዳ ራሳቸው ተቀናቃኛቸውን በፖለቲካዊ አሻጥር ከመክሰሳቸው ባሻገር የፓርቲው አክራሪ አባላት እንዲታሰሩ ይፈልጉ እንደነበር ይገልጻሉ። ሞታቸውንም የሚሹ ኃይሎች እንዳሉ ይነገራል። አቶ ጌታቸው ረዳ ከክልሉ ጊዜ አስተዳዳሪነት መነሳታቸው ስለ ክፍፍሉ እንዲሁም በክልሉና በፓርቲው ውስጥ ስላለው ችግር አፍረጥርጠው እንዲናገሩ እድሉን ሰጥቷቸዋል። በፋና ቴሌቪዥን ጣቢያ ቀርበው በሰጡት ቃለ ምልልስ ላይ በህወሓት ውስጥ ተሸሽገው ያሉ አመራሮች የወንጀል ድርጅት እየመሩ ይገኛሉ ሲሉ ወቀሳቸውን አቀርበዋል። በፓርቲው ውስጥ ስላለው ሙስናና ዘረፋ፣ ህገወጥ የወርቅ ማዕድን ስራ እንዲሁም የሰብአዊ እርዳታ ምዝበራ በዝርዝር ተናግረዋል። በህወሓት ውስጥ ያሉ አመራሮች ከኤርትራ ባለስልጣናት ጋር በመተባበር ክልሉን ወደ ዳግም ግጭት የመክተት ፍላጎት እንዳላቸው፣ ይህም ፍላጎታቸው በተዘፈቁበት ዘረፋና ወንጀል ተጠያቂነት እንዳይመጣባቸው ከመፈለግ እንደሆነ አብራርተዋል። እነዚህ የፓርቲው አባላት በጦርነቱ ወቅት የወሰኗቸው ውሳኔዎች በክልሉ አስገድዶ መድፈር፣ መፈናቀልና የጅምላ ጭፍጨፋ ሲሉ የገለጹት አሰቃቂ ድርጊቶች እንዲፈጸም አስተዋጽኦ አድርገዋል ሲሉ ወቅሰዋል። የክልሉ አለመረጋጋት ቀጥሎ በኋላ ላይ የፌደራሉ መንግስት በጉዳዩ ላይ ጣልቃ እንዲገባ ተገዷል። ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን አቆጣጠር 2025 አቶ ጌታቸው ረዳን ከኃላፊነት በማንሳት በምትካቸው ጀነራል ታደሰ ወረደን የክልሉ ጊዜያዊ አስተዳዳሪ አድርገው ሾመዋል። ምንም እንኳን አቶ ጌታቸው ረዳም የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ተደርገው የተሾሙ ቢሆንም ብዙ ታዛቢዎች አቶ ጌታቸው የፖለቲካ ግዞት ነው የደረሰባቸው ይላሉ። አሁን አቶ ጌታቸው ረዳ ሲያገለግሉት የቆዩት ፓርቲን ዋነኛ ተቺ ሆነው መጥተዋል። በፓርቲው ውስጥም ካለማና አለብኝነት ወንጀል እየተፈጸመ ይገኛል፣ የተቃውሞ ድምጾችም እየታፈኑ ነው ሲሉ ስጋታቸውን እየገለጹ ይገኛል። በአቶ ጌታቸው ረዳ ላይ የደረሰው ትግራይ ከጦርነቱ በኋላ የገጠማትን ሰፊ ፈተናዎች ማለትም በክልሉ ውስጥ ለውጥ በማምጣትና ስልጣንን በማስጠበቅ መካከል በሰላም ግንባታና ጦረኝነት መካከል በግልጸኝነትና ስር በሰደደ የፖለቲካ ቁጥጥር መካከል ያለውን ፈተናዎች በከፊል የሚያሳይ ነው። የአቶ ጌታቸው ረዳ ደጋፊዎች የሪፎርም አጀንዳ በማቀንቀኑ ለውጥ ከማይፈልገው የቆየ ኃይል ጋር የተጋጨ ነው ይላሉ። ተቺዎቹ የስልጣን ግብግቡን ለማሸነፍ ያልቻለ ስልጣን ፈላጊ ነው ሲሉ ይተቻሉ። ይሁንና በየትኛውም ጎን ቢቆም የአቶ ጌታቸው ረዳ ከስልጣን መወገድና የህወሓት ተቺ ሆኖ መውጣት በህወሓት ውስጥ ያለውን ስር የሰደደ የውስጥ ተቃርኖ በግልጽ እንዲታይ ያደረገ እንዲሁም የወደፊቱ የትግራይ የፖለቲካ አካሄድ ላይ ጥያቄ እንዲኖር ያደረገ እንደሆነ ያሳያል። ይህንን ሁሉ ዓመታት የታገልኩት ጥቂት ሰዎች ትግሉን ጠልፈው የስልጣንና የትርፍ መጠቀሚያ ያደርገው ለማየት አይደለም ሲሉ አቶ ጌታቸው ባንድ ወቅት ተናግረዋል። አሁን እንዲገለሉ የተደረጉት አቶ ጌታቸው ረዳ ውስብስብ ሰው ናቸው። ለውጥ አራማጅ፣ የውስጥ ሚስጥር ነጋሪ ወይንስ በውስጥ የፖለቲካ ጦርነት ሰለባ የሆኑ ግለሰብ? ጊዜ የሚፈታው ጥያቄ ነው። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።